ብዙ ጊዜ ተመሳሳይ ታሪኮችን ከተለያዩ ሰዎችና ከፊልሞች ሰማለሁ። እኔ ደግሞ ለቦታው ሩቅ በሆንም ለጉዳዩ ግን ቅርብ ነኝ። አዲስ አበባ ረጅም ዓመታት እንደኖረ ሰው ደግሞ ስለዚህ ቦታ በፊልምና በቪዲዮዎች ከማየት ውጭ በአካል ተመልክቼው አላውቅም። ግን ካየሁትና ካነበብኩት ሐረር ውበት፣ ታሪክና ሰውነት የተገለጠባት ከተማ ናት። በርካታ የኢትዮጵያ ፊልሞች በተለይ የምስራቁን ክፍል የሚስሉበትን መንገድ ሳስብ ደግሞ ይበልጥ ጉጉቴ ይጨምራል። አቦ ልጁ ትንሽ አስቸጋሪ ባህሪ አለው። ያው አለ አይደለ ወሬ አይወድም። የማደርገውን አሳያለሁ ብያለሁ ነበረም ሰማለህ አድርጌ ማላቀውን በሰማይ ባቡር ከቻልኩ የተመለከትኳቸው ገጸ ባህሪያት አይነት በምስራቁ ክፍል በተለይ ሐረር አለ ብዬ ጠይቃለሁ። ነጻነት፣ ግልጽነት፣ እውነትና አንዳንድ ገጸ ባህሪያት ደግሞ ድምጻቸውን ከፍ አድርገው የሚናገሩ ሰዎች በፊልሞቹ ቋንቋ እንደሚሉት ከሆነ ጣጣ የሌላቸው ተብለው ይቀመጣሉ። አዝመራ አያት ለሆነው አራፍቱ ይበናት ይህ እንግዲህ በኢትዮጵያ ፊልም በተለይ ደግሞ የምስራቁን ክፍል የሚገልጹበት ቢሆንም በአብዛኛው ተብሎ የሚቀመጥ ባይሆንም የተወሰኑ ሰዎችን ይገልጻል። ጋዜጠኛ እንደመሆኔ ደግሞ ስለ ጉዳዩ በቅርበት ቪዲዮዎችን በማየትና በማንበብ ከተሳሉት ገጸ ባህሪያት ጋር ለመዛመድ ሞክራለሁ። በቅርቡ ደግሞ የውጭ ሀገራት የማህበራዊ ሚዲያ ባለሙያዎች ሳይቀሩ ስለ ሐረር ሲሰሩ ተመልክቻለሁ። ሐረር መልከ ብዙ ናት፣ ታሪከ ብዙም ናት። እንግድነት ሐረር ላይ ወደ ቤተሰባዊነት ይቀየራል። ረሃብም ቢሆን በመልካም ጥጋብ ይተካል። ይህ ሁሉ ታሪክ ያላት ሐረር በፊልም እንዳየኋት እኔም እንዳነበብኩት እንደኔ አይነቱ ምስራቁን ክፍል ላልተመለከተ ሰው ጉዞን ያስናፍቃል። በኢትዮጵያ ፊልሞች የተገለጹት የምስራቁ ክፍል ሆነ መዳረሻዬ ሐረር በአእምሮዬ የሚመላለሱትን ሐሳቦች ይዤ እንግዳዋ ሳልሆን ቤተሰቧ ልሆን ወደ ሐረር ለመጀመሪያ ጊዜ እየተጓዝኩ ነው። ከሐረር ሰው ጋር መቀላቀል ከእንግድነት ይልቅ ቤተሰባዊነት፣ ከመደባበቅ ግልጸኝነት፣ ከመራራቅ መቀራረብን ለማወቅም ለመማርም ለመጠየቅም ወደ ሐረር ሰው አቀናው። ብዙዎቹ እኔን ይመስላሉ ማለት ነው። በጸባይ ረገድ ደግሞ ያው ኦፕን የሆነ ማህበረሰብና ምንም አይነት ጣጣ የሌለበት ማህበረሰብ ማለት ነው። ለምንም የማይቸገር ለምሳሌ እስከ 40 ዓመት በፊት ድረስ ያለውን ብነግር ያለ ምሳ የዋለ አንድ ሰው እንደሌለ ነው ምነግር ሐረር ውስጥ ማለት ነው። እኔ እናንተ ማዋደደን እውነት ነው ማዋደደን። ውሸት ከተናገሩ ትጥለኛለህ። ስለዚህ ግልጽ በግልጽ በነጋገሩ ያዋደደናል። ለዚህ ነው ሰው ወደን። እኔ አዲስ ሰው ሳገኝ አቦ ምናምን ማን ልበል ስምህን ምናምን ነው አቦ ስትለው አቦ አንተ እንደማለት ነው። የሐረር ሰው ባህሪው ይለያል። አቦ አንቺ ለምን እንደምትጨቀጭቂኝ? እኔ ምንም ማቀው ነገር የለኝም። በዛ ላይ ልጅ አኩርፎኛል። የሐረር ሰው ትንሽ ሲኒማው አርትም ስለሆነ ያንን ነገር ወስዶ በጣም ቦልድ አድርጎ የሚጠቀምበት ሁኔታዎች አሉ።
ስፔሻሊ ምስራቁ ፓርት ሀረር በተወሰነ በዛ ደረጃ የተጋነነ አይደለም፣ ግን ውስጣቸው ያለውን ስሜት ከመግለጽ ወደ ኋላ አይሉ። አሁን ሀረር ላይ ብታየው ሀረር the most colorful the most vibrant ከተማ ትባላለች። ልብሶቻችንን ብታየው የሀረሪ ልብስን ብታየው ቦልድ ከለሮች ናቸው። ሶ እኔ አሁን ለምሳሌ ኦሬንጅ ከለርን ከወደድኩት ኦሬንጅ ልብስን ከመልበስ ወደ ኋላ አይደለም፣ ቤቴንም ከመቀባት ወደ ኋላ አይደለም። ሰፌዶች ላይ የምታየው ልታገኙ ይችላል። ከለሩን ከወደድኩት የሆነ ነገር ውስጤን ከወደድኩት ከማንጸባረቅ ወደ ኋላ አይደለም። ምንድነው ነፃነታቸውን የሚያሳየው። ጩኸቱ ምን አይነት ጩኸት ነው? የመረበሽ ጩኸት እኮ አይደለም ጩኸቱ፣ የመግለጽ የገለጻ አይነት ሁኔታ ነው ጩኸቱ ማለት ነው። እርስ በርሳቸው ሲያወሩ እዚህ ሜይን ፖይንቶች ጋር ሲመጣ ኢሞሽናል የሚናገራቸውን ነገሮች አይደብቀውም፣ ያወጣዋል ማለት ነው። አካባቢውም ያለ ሰው ይሄንን ነገር ኦልሬዲ አኳይንትድ አድርጎታል። ሶ ምንም ነገር መስሎ አይታየውም። ሌላ ቦታ ይሄን ነገር ሲያደርግ ኮንሰንትሬት ይሆንበታል ማለት ነው ወዲያው ነው። የሀረር ሰው ባህሪ በጣም ቀለል ያለ ነው። እንግዳ ተቀባይ ነው። ከተለያየ ዓለም የሚመጡ እንግዶችን ኢንፍሉዌንስ ስለተደረገበት ማን ከምን አይነት ቦታ የመጣ ነው የሚለውን ነገር ስለሚያውቅ በዛ ደረጃ የመቅረብ ፕሮባቢሊቲው በጣም ከፍተኛ ነው። ከሱ አኳያ የሀረር ሰው ቀለል ያለ ነው የሚባልበት ምክንያት ምንድነው? መላው ከኢትዮጵያም በለው ከዓለምም በለው ከአፍሪካም በለው አረቡ ሲመጣ ምንድነው አረቡ የሚፈልገው የሚለውን ነገር ያውቃል። ምክንያቱም የአረብ ነዋሪ ነው እዚህ ስላለ። ዩሮፒያኑ ሲመጣ ምንድነው ዩሮፒያኑ የሚፈልገው የሚለውን ነገር ያውቃል። እንደዛው ደግሞ ከአፍሪካ ሀገርም በለው ኢትዮጵያ ውስጥ ራሱ ከሰሜንም በለው ከደቡብም በለው ምንድነው የሰው ባህሪ የሚያውቀዋል። አሲም ታይም ደግሞ ምንድነው የሚፈልገው ምንድነው ሀረር ላይ ሲመጣ ኤክስፔክት የሚያደርጉ የሚለውን ነገር ፊል ያደርገዋል። እንደሚታወቀው ሀረር ላይ ብዙ ብሔረሰቦች አሉ። ኢትዮጵያኖች ሳይሆን ኤክስፕሎረሮችም ሪቻርድ በርተን ሀረር ላይ መጥተው ነበር። አርተር ራምቦ ኦልሞስት ከ10 ዓመት በላይ ሀረር ላይ ኖሮ ነበር። ኢንዲያኖች ነበሩ፣ መርቻንቶች የምንላቸው ነበሩ። እንደዛው ደግሞ መሐመድ አሊ የምንለው በጣም ታዋቂ ነጋዴ ፓኪስታናዊ እንትኖች ነበሩ። ሶ ምንድነው ከተለያዩ ዓለም አቀፍ የነበሩ ማህበረሰቦች የነበሩበትና ትልቅ ኢንፍሉዌንስ ያለበት ከተማ ነው ማለት ነው። የከፋው ድሮ ያረጃል። ሁል ጊዜ የሚጫወት ሰው እድሜም ይኖረዋል፣ ታሪክ ያጠናል፣ የሀገሩንም ባህል ያውቃል። ያ የተናደደው እየተቃጠለ ወደ ዋናው መሸኛው ቦታ ይሄዳል። አልወሰለ ለእንግዳ ተቀባይነት ዓለም መሰከረልን ነው። ኢትዮጵያ መሰከረችልን። የሀረር ሰው እንግዳ ተቀባይ ነው፣ ሰው አስተናግዳሉ ይላሉ። የሀረር ኦሪጂናሊ የሀረር ሰው ከሆነ የፈለገበት ዓለም ቢሄድ እንዴት እኖራለሁ ብሎ አይጠይቅም በምንም አይነት ታምር። ምክንያቱም የራሱ ጸባይ የያዘው ጸባይ አለ፣ የተፈጥሮ ጸባይ ነው፣ እሱ ያኖረዋል። ኤኒዌይ በዚህ የተነሳ እንደዚህ አይነት ጥያቄ አይጠይቅም። ከጠየቀ ደግሞ ይመለስለታል። የአካባቢውን ሁኔታ በመንገርና ራሱን ከአካባቢው ጋር መቃኘት እንዳለበት ይነገረዋል ማለት ነው። የሆነ ነገር መመገብ ከፈለክ የሆነ ነገር ስትሪት ፉድ አሁን ለምሳሌ ሀረር ላይ ኖርማል ድንች መንገድ ላይ ልበላ ትችላለህ። ድንች ሰላጣ፣ ቁርስ ላይ ፈጢራ መንገድ ላይ ተቀጥቅጦ ተሰርቶ ሰርቭ አድርገህ ትበላለህ። ቡና ሻይ እንደዛ በዛ ደረጃ ያሉ አብዛኞቹ ላይ ሀረር ላይ ያሉ ካፌና ሬስቶራንቶች ኦፕን ዶር ናቸው። እንዲያውም ሰው ውስጥ ያለው ነገር አይጠቀመው። ምንድነው ቅድም ካልኩ ነው ይሄ ከነፃነት ጋር ኢንፍሉዌንሱ በጣም አለ። ሶ ምንድነው ሀረር ላይ የምትደብቀውና ላይክ ሼም የሚይዝብህ ነገር የለም። የሆነ ነገር ከወደድከው ታደርገዋለህ፣ ትተገብረዋለህ። ከኢትዮጵያ ፓርት ላይ ነጠላለች የራሱ የሆነ ዩኒክ ነገር አላት። እንደዛም ሁሉም ቦታ ላይ የራሱ የሆነ ዩኒክ ነገር አለው። የሀረር ሰው ስፔሻሊ ከታሪክ ማኳያ ስታየው፣ ከቅርስ ማኳያ ካለው ነገራቶች ስታየው፣ ከላንጉዌጅም ስታየው ብዙ ላንጉዌጅ ማውራት ይችላሉ፣ ብዙ ቋንቋዎች ማውራት ይችላሉ። ምንድነው ከተለያየ ዓለም ክፍሎች ብዙ ኤክስፕሎር የሚያደርጉ ሰዎች ንግድ ጋር በተያያዘ ምንድነው የንግድ ስልጣኔ የነበረችው ነው ውስጥ ሀረር ማለት ነው። አለይሂ ሰላቱ ወሰላም ነቢያችን እንግዳን አከብሩ ብሎናል። በሱ መሰረት ነው እኛም እንግዳ ሲመጣብን ደስተኛ አይከብደንም። ባለን እናስተናግደዋለን።
ያችን ነደባችን ታውቋታላችሁ። እዛ ውጥተን ከኛ ጋር አብሮ ይመገባል፣ ከኛ ጋር ያወራል። ድምጻችን ግን ከሱ ከፍ ይላል ስንነጋገር። አስተናጋጁን ራሱ ሲሉት ያው ጮሆ ምናምን አቦ ምናምን እያሉ ነው። ይገርማል። በቃ ይሄ የሐረር ሰውና እንደዛም ይዙሃል። ውስጣቸው ያለውን ነገር ከመግለጽ አኳያ ይታያልና ቤቶቻቸውንም ሲቀቡት ቦልድ ከለር ይቀባሉ። ምንድነው ነፃነታቸውና ውስጣቸው ያለውን ነገር ከመግለጽ ነው አኳያ ነውና የሆነ ሰው ግሬ ስለለበሰ ወይ የሆነ ሰው ነጭ ጥቁር ስለለበሰ እኔም ጥቁር መልበስ አለብኝ ብሎ ያሰው ውስጣቸው ያለውን ነገር ከመግለጽ ወደ አራ ያለው ሶ ከሲኒማው አኳያ ስታየው ያንን ከማንጸባረቅ አኳያ ይመስለኛል። ጎረቤት ጎራ ብለ ልጅ ለፍልህ ተብለ ነው ተጠይቀ ነው የሚሰጥ ማለት ነው። በዚህ አይነት ረገድ ያደገና የሚኖር ማህበረሰብ ነው። ሶ ጭንቅ የሚባል ነገር የለም ውስጡ ማለት ነው። ክፍት የሆነ ነው ማለት ነው። አንደኛ ኢደል አድሃ ነው። ኢደል አድሃ ደግሞ ከሰፈር ጋር አብረ የምትበላው ስለሆነ እንግዳ ከመጣልኝ እኔ ደስተኛ ነኝ። ያው በፊልም እንደተሰራው ማለት ነው ገላጭ የሆነም አለ የማይገልጽም አለ። እንደየ አካባቢው ይለያያል ማለት ነው። ለምሳሌ ኦልድ ሲቲ ውስጥ ያለ ማህበረሰብና ከኦልድ ሲቲ ባሻገር ያለው ማህበረሰብ አንድ አይነት ጸባይ አይደለም ያለው። ኦልድ ሲቲ ስል ጁጎል ውስጥ የሚኖሩ ሐረሪዎችና ከጁጎል ባሻገር የሚኖሩ ሐረሪዎች አንድ አይነት ጸባይ አይደለም ያላቸው። ሲጀምር ድምጹ ከፍ አድርጎ ይጀምራል ይባላል። ያው እቺ ባህሪ ነች እንጂ ብዙም ሁሉም አይደለም። የሁሉም ይለያል። አሁን ኦሬዲ ስታወራው ራሱ ጮሆ የሚያወራል። ግን ያው ጮሆ ሳይሆን ልማድ ነው። ሰላም ሰላም ሐረርቢ የምር ዳይ ማህዲ ሐረርኛ ቋንቋ እየቀላቀሉ ነው የሚናገሩት ወደ ላይ አካባቢ ያሉት ሰዎች ማለት ነው ከጀጎል ባሻገር። ሶ በዚህ አይነት መልኩ እንግዲህ ማህበረሰቡ የኑሮ ዘይቤው እንግዲህ ያለ ጭንቅ የሚኖር ማህበረሰብና ብዙ ታሪኮቹን እያስታወሰ የሚኖር ማህበረሰብ ነው ማለት ነው። ሰላም ሰላም ሐረርቢ የምር ዳይ ማህዲ ራሴን መቃኘት እችላለሁ በሄድኩበት ማለት ነው። ሶ እነሱም መመሳሰል እችላለሁ። ነገር ግን የማየው አይነት ዘይቤ እዛ ያለው እጅግ በጣም ከኛ ዘይቤ ጋር በጣም የሚለያይ ነው። እጅግ በጣም የሚለያይ ሰዎች እርስ በርሳቸው ሁክ ተደርገው ማለት ነው እርስ በርሳቸው የሚኖሩበት የኑሮ ዘይቤ የለም። እዛ በር ይዘጋብሃል፣ እዚህ ግን በር ይከፈትልሃል። እስከዛ ድረስ ነው ልዩነቱ ማለት ነው። ከኔ ጋር ቤቴ ምሳ ይጋብዘዋለሁ። ያለችን አንድ ያቺ የምናውቃትን የሀገራችን ባህል እሷን አጎርሰዋለሁ፣ ሻይ አስከትልለታለሁ። ሌላ ምን አለው? ማስተናገድ ከዚህ የበለጠ ምን ይፈልጋል? ሰላም ሰላም ሐረርቢ የምር ዳይ ማህዲ አዲስ አበባ ውስጥ ካለው የኑሮ ዘይቤ ላይገናኝ ይችላል። እዚህ ያለውን ጸባይ እዛ ሄዶ ሪፍሌክት አደርጋለሁ ቢል ሰውየው አብደዋል እንዴ ነው የሚባለው ማለት ነው። ያ ምናልባት ሊያስቸግረው ይችላል። በዛም መጠን ምንም አይነት ጣጣ የለበትም። እዛም ቢሆን ያንን ጸባይ አይለቅም። ሞስትሊ ቱሪስቶች ሲመጡ የሁለት ቀን የሶስት ቀን ቆይታ ነው የሚያደርጉት። ነገር ግን እዚህ እኛ ምንድን ነው የምናደርገው? የአንድ ሳምንትም ቆይታ እንደማይበቃቸው አድርገን ነው የምናሳያቸው። ምክንያቱም ፕራክቲካሊ የሚታየው እሱ ነው። ካየው ያላየው እንደሚበዛ አከናንበነው ነው የምንመልሰው ማለት ነው። ሶ ያንን የቀረውን ለማየት መመለሱ እንደማይቀር በእርግጠኝነት ነው የምንጠይቀው ማለት ነው። ሐምባይሌ አረፋ ኢድሌ መሰቤ አቦረዴና እናንተም ደስታ ያደርጋችሁ። አላህ ለእናንተም እድሜ ይስጣችሁ። የሀገራችን ባህል እናንተ ናችሁ የምታስነቁልን። መልከ ብዙሃን ሐረር ታሪኳን በአካል ተመለከትኩ። ትላንትናዋ ብዙ ዛሬዋ ቢሆን በውበት የተሞላች የፍቅር ከተማ ናት። በጀጎል ግንብ ውስጥ ያለው ታሪኳም ሆነ ህዝቧ ይስባል። ተገልጦ የማያልቀው ታሪኳ እንዲሁም አሁናዊ ውበቷ ብዙዎቹን ይጠራል።